ሰላም ለሁላችሁን ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዘገባዎች አንዱ አለመና ነው ወደ እናንተ አደርሳለሁ። አብራችሁን ቆዩ። የአፍሪካ የጋራ ጥቅሞችን ለማረጋገጥ ኢትዮጵያ አሁንም ጥረቷን አጠናክራ ትቀጥላለች ሲል የኢፌዴሪ የመንግስት ኮሚኒኬሽን አገልግሎት ገለጸ። አገልግሎቱ የአፍሪካ ህብረት የመሪዎች ጉባኤና የአፍሪካ ጣሊያን ፎረምን አስመልክቶ መግለጫ ሰጥቷል። በለጥ ታረቀኝ ነው የተከታተለው። ሁለተኛው የአፍሪካ ጣሊያን ፎረምና 39ኛው የአፍሪካ የመሪዎች ጉባኤ መዲናችን አዲስ አበባ የካቲት 6 እና 8 2018 ዓ.ም የምታስተናግዳቸው ታላላቅ ሁነቶች ናቸው። ኢትዮጵያ ሁለቱን ታላላቅ ጉባኤዎች በስኬት ለማጠናቀቅ ያደረገችውን ቅድመ ዝግጅትና ስለ ሁነቶቹ ጭብጦች አስመልክቶ የመንግስት ኮሚኒኬሽን አገልግሎት መግለጫ ሰጥቷል። የአገልግሎቱ ሚኒስትር ዴኤታ ተስፋውን ጎበዘይ ከአፍሪካ ህብረት ጉባኤ አስቀድሞ የአፍሪካ ጣሊያን ፎረም የካቲት 6 እንደሚካሄድና ይህም የአፍሪካና የጣሊያንን ግንኙነት በአፍሪካ አህጉራዊ ዓለም አቀፍ የትብብር ማዕቀፎች ይበልጥ እንዲጠናከር እንደሚያደርግ ነው የተናገሩት። የአፍሪካ ጣሊያን ፎረም መካሄድ ከጀመረበት ጊዜ ጀምሮ ከሮም ውጭ ሲካሄድ ይህ የመጀመሪያው ሲሆን በአፍሪካ አፈር ሲካሄድ የመጀመሪያዋ መዳረሻ ኢትዮጵያ መሆኗ ሀገራችን አፍሪካን ከተቀረው ዓለም ጋር ከማስተሳሰር አንጻር ያላትን ከፍተኛ አቅም የሚያሳይ ነው። የጉባኤው የማዕከላዊ አጀንዳ በ2024 በሮም ይፋ የተደረገውን የማቴ እቅድ አፈጻጸም መገምገምና ቀጣይ አቅጣጫዎችን ማስቀመጥ ነው። የጉባኤው ዋና ዋና አምዶች በሆኑት ኢነርጂ፣ ግብርና፣ ትምህርትና ስልጠና፣ ጤና፣ ውሃ፣ መሰረተ ልማት ሀገራችን በርካታ ተሞክሮችን ማቅረብና አጋርነቶችን ለመመስረት የሚያስችላት ቁመና ላይ ትገኛለች። የካቲት 8 በሚካሄደው የአፍሪካ ህብረት የመሪዎች ጉባኤ ኢትዮጵያ ብሔራዊ ጥቅሞቿን በሚያስጠብቅና ከግብ በሚያደርሱ ውይይቶች ላይ ለመሳተፍ መዘጋጀቷን ነው የገለጹት። በዚህም የአፍሪካ የጋራ ጥቅሞችን ለማረጋገጥ የበኩሏን ጥረት ታደርጋለች ብለዋል። ኢትዮጵያ ብሔራዊ ጥቅሞቿን በሚያስጠብቅና ከግብ በሚያደርሱ ውይይቶች ላይ በንቃት ለመሳተፍ ተዘጋጅታለች። በዚህም የአፍሪካ የጋራ ጥቅሞችን ለማረጋገጥ የበኩሏን አስተዋጽኦ ታደርጋለች። የአፍሪካ መሪዎችና ልዑካን ቡድኖች በቆይታቸው ከዲፕሎማሲያዊ ስራዎቻቸው በተጨማሪ የሀገራችንን የልማት ስራዎች እና የቱሪስት መዳረሻዎች እንዲጎበኙና በቀጣይነት የተመዘገቡ ላሉ የልማት ውጤቶቻችን እንዲመለከቱ ሰፊ ዝግጅት ተደርጓል። እንግዶቹን ኢትዮጵያን በሚመጥንና ኢትዮጵያዊ ጨዋነት በተሞላበት ሁኔታ ከአቀባበል ጀምሮ እንደሚስተናገዱ የገለጹት ሚኒስትር ዴኤታው አቶ ተስፋውን ጎበዘይ ለሁለቱ ጉባኤዎች ስኬታማነት ሁሉም ኢትዮጵያውያን የበኩላቸውን አስተዋጽኦ እንዲያበረክቱም ነው ጥሪያቸውን ያስተላለፉት። ሆቴሎች፣ የትራንስፖርት አቅራቢዎችና የታክሲ አሽከርካሪዎች እንግዶችን በኢትዮጵያዊ ጨዋነት ለመቀበልና በቂ መረጃ ለመስጠት የሚያስችል ስልጠና ወስደዋል። እንደ መብራትና ቴሌኮሙኒኬሽን ያሉ የመሰረተ ልማቶችም በላቀ ዝግጁነት ላይ ይገኛሉ። ሰላምና ደህንነትን ከማረጋገጥ አንጻር የጸጥታና ደህንነት ግብረ ኃይሉ በቴክኖሎጂና በሰው ኃይል ታግዞ ጉባኤው በስኬት እንዲጠናቀቅ አስተማማኝ ዝግጅት አድርጓል። ክቡራን የመዲናችን አዲስ አበባና በዙሪያዋ የሚገኙ ከተሞች ነዋሪዎች፣ ይህ ታላቅ አገራዊ ሁነት በስኬት እንዲጠናቀቅ የሁሉም ዜጎች የተቀናጀ ትብብር ወሳኝ ነው። በመሆኑም እስከ ጉባኤው ፍጻሜ ድረስ በሚኖሩት ጥቂት ቀናት ሊያጋጥሙ የሚችሉ መጠነኛ መስተጓጎሎችን ሀገራችን ከምታገኘው ዘርፈ ብዙ የዲፕሎማሲና የኢኮኖሚ ጥቅም አንጻር በማስተያየት የበኩላቸውን ድርሻ እንዲወጡ መንግስት ጥሪውን ያቀርባል። በሁለተኛው የአፍሪካ ጣሊያን ፎረምና በ39ኛው የአፍሪካ የመሪዎች ጉባኤ ርዕሰ ብሔሮች፣ ጠቅላይ ሚኒስትሮች፣ ምክትል ጠቅላይ ሚኒስትሮችና የውጭ ጉዳይ ሚኒስትሮችን ጨምሮ 17000 የልዑካን ቡድን አባላት እንደሚሳተፉና ሁነቱን ለመዘገብ 800 ሚዲያዎች መመዝገባቸውን ነው የገለጹት። ከጉባኤዎች ጎን ለጎን ኢትዮጵያ የልማት ስኬቶቿን በእንግዶች እንደምታስጎበኝም ተገልጿል። ሰባተኛውን ጠቅላላ ምርጫ ለማከናወን የሚያስችሉ የቅድመ ዝግጅት ስራዎች ማድረጋቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የዘንድሮው ጠቅላላ ምርጫ የመራጮች ምዝገባም በዲጂታል መንገድ የሚደረግ መሆኑን ቦርዱ አስታውቋል። ሰላማዊ ተነጋ እንደሚከተለው አጠናቅረዋለች። ሰባተኛውን ሀገራዊ ምርጫ አስመልክቶ የኢትዮጵያ ምርጫ ቦርድ ለጋዜጠኞች መግለጫ ሰጥቷል። በመግለጫው ምርጫውን ለማከናወን የሚያስችሉ የቅድመ ዝግጅት ስራዎች እየተከናወኑ መሆኑን የኢትዮጵያ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ተናግረዋል። የምርጫ ክልል አስፈጻሚዎችን ቅጥር አከናውነናል። እነሱም ደግሞ ስራቸውን እንዴት እንደሚሰሩ አስፈላጊ ስልጠና ሰጥተን የምርጫ ክልል ቅርንጫፍ ጽህፈት ቤቶቻችንን ከፍተናል። የቅሬታ ሰሚ ኮሚቴ አባላት የመመልመል የማስመረጥ ስራ ሰርተዋል። ልዩ ጣቢያ መቋቋም ቢያስፈልግባቸውን
የሀገር ውስጥ ተፈናቃዮችን፣ የመከላከያ ሰራዊት አባላትን፣ የትምህርት ቤት በዩኒቨርሲቲዎችን በተመለከተ ጥናት አድርጎ መረጃ ሰብስቧል። ቦርዱ የመራጮች ምዝገባ የካቲት 28 እንዲጀመር ቦርዱ ወስኗል። ለስልጠናና ለመራጮች ምዝገባ የሚያገለግሉ ቁሳቁሶች ግዢ መፈጸሙንና የዘንድሮ ምርጫ ለመጀመሪያ ጊዜ በዲጂታል የሚከወን በመሆኑ የሞባይል መተግበሪያ በማበልጸግ መራጮች ራሳቸው መመዝገብ የሚችሉበት አማራጭ መመቻቸቱን ሰብሳቢዋ ገልጸዋል። ለመጀመሪያ ጊዜ ዲጂታል ቮተር ሬጅስትሬሽን የሚባል እንጀምራለን ብለናል። ይሄ ዲጂታል ቮተር ሬጅስትሬሽን የሚሰራው በሁለት አይነት መንገድ ነው። አንደኛው ያ ምርጫዬ የምትባለውን አፕሊኬሽን በሞባይላችን ላይ አውርደን ያችን ምርጫዬን አፕሊኬሽን ተጠቅመን ራሳችንን በራሳችን ቁጭ ብለን የምንመዘግብበት በሞባይል አፕ የሚደረግ ምዝገባ ነው። ሌላው ደግሞ እንደዚህ አይነት መንገድ ተጠቅሞ መመዝገብ ለማይችሉ ደግሞ በምርጫ ጣቢያ ተከፍቶ ቦርዱ ባዘጋጀውና ገዝቶ ባመጣው ታብሌት እቹ አፕሊኬሽን ተጭና ምርጫ የምትባለው የምርጫ ጣቢያ ሰራተኛው እገዛ በመስጠት የሚደረግ የመራጮች ምዝገባ ነው። በሶስተኛ ደረጃ ደግሞ ያለው ሁልጊዜ ስንጠቀምበት ከዚህ በፊት ላለፉት 6 ዙሮች ስንጠቀምበት የነበረው በእጅ በማኑዋል የምንለው በመዝገብ የምንመዘግብበት የመራጮች የምዝገባ ሂደት ነው። የተወዳዳሪ የፖለቲካ ፓርቲዎች የክርክር ሂደቶችን ለማመቻቸት እየተሰራ ነው ብለዋል። የሁሉንም አካባቢዎች የጸጥታ ሁኔታ በመገምገም ምርጫ ማከናወን የሚያስችሉ አካባቢዎችን የመለየት ስራ መሰራቱን ገልጸዋል። የሚወዳደሩ ፓርቲዎች ብቻ ክርክር የሚያደርጉበት ለኢትዮጵያ ሕዝብ ፕሮግራማቸውን የሚያቀርቡበት መድረክ መዘጋጀት ስላለበት ይህንን መድረክ ለማዘጋጀት ቦርዱ ታስክ ፎርስ አቋቁሞ ከተለያዩ ባለሙያዎች የተሰባሰቡበትን ይዞ እየተዘጋጀ ይገኛል። ከክልል መንግስታት ከተለያዩ የጸጥታ አካላት ወይም ተቋማት የሚገኙትን ዳታዎች ባንድ ላይ በመሰብሰብ በአረንጓዴ፣ በቢጫ፣ በቀይ የተመደቡትን ምርጫ ክልሎችና ምርጫ ጣቢያዎች በሁለት ቀን ባደረገው የውይይት መድረክ በሚቀርቡ አከራካሪ ናቸው በሚባሉት ላይ ደግሞ ቦርዱ በቀጣይነት መሬት ላይ ያለውን ሁኔታ የሚገመግምበትን ገምጋሚ ቡድን ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶችና ከቦርዱ ባለሙያዎች ጋር በማጣመር ወደ መሬት ላይ አውርዶ የግምገማ ሂደቱን የሚያከናውን ይሆናል ማለት ነው። በቀሪ ቀናት ስራዎችን በማጠናቀቅ 7ኛው ጠቅላላ ምርጫ ህግን መሰረት ያደረገ ነጻና ገለልተኛ እንዲሆን እንሰራለን ብለዋል። ቀጥለናል ተመልካቾች። ውጤታማ የቀውስ ጊዜ አመራር በመስጠትና የህዝብ ተሳትፎን በማሳደግ የታቀዱ የልማትና የመልካም አስተዳደር ስራዎችን ጥሩ አፈጻጸም እንዲኖራቸው መደረጉ የሰሜን ሸዋ ዞን አስተዳደር አስታወቀ። የዞኑ የፓርቲና የመንግስት ስራዎች የ6 ወራት እቅድ አፈጻጸም የገመገመበት መድረክንም በደብረ ብርሃን ከተማ አካሂዷል። ደጀኔ በቀለ ነው የተከታተለው። አርቆ ማየት አልቆ መስራት በሚል መሪ ሐሳብ በ2018 በጀት ዓመት የሰሜን ሸዋ ዞን የፓርቲና የመንግስት ስራዎች የ6 ወራት የዕቅድ አፈጻጸም የግምገማ መድረክ በደብረ ብርሃን ከተማ አስተዳደር ተካሂዷል። የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሻ አለማየሁ በሰጡት ማብራሪያም ያጋጠመውን የጸጥታ ችግር ለመፍታት በርካታ ስራዎችን በመስራት ለውጥ ማምጣት ተችሏል ነው ያሉት። ውጤታማ የቀውስ ጊዜ አመራር በመስጠትና የህዝቡን ተሳትፎ በማሳደግም የታቀዱ የልማትና የመልካም አስተዳደር ስራዎች እንዲሁም የፓርቲ ተግባራትም ጥሩ አፈጻጸም እንዲኖራቸው ተደርጓል ብለዋል። በኢንቨስትመንት፣ በግብርና፣ በማዕድን ሀብት፣ በጤናና በትምህርት ዘርፎችም የተሻለ ውጤት መገኘታቸውን ዋና አስተዳዳሪው አመላክተዋል። በአንድ በኩል የህግ ማስከበር ስራ፣ በሌላ መልክ ደግሞ የልማት ስራ እኩል ሚዛን ሰጥተን እየመራን እንገኛለን። አመራራችን የቀውስ ጊዜ አመራር እየሰጠ ማህበረሰባችንም እያሳተፈ የታቀዱ የልማትና የመልካም አስተዳደር ስራዎች የፓርቲ ተግባራትን አቀናይቶ በመፈጸም ደረጃ የተሻለ ርቀት እንደተጓዘን ያየ ነው። ችግሮች በውይይት መፈታት አለባቸው፣ ችግሮች ከጥይት በመለስ ባሉ ንግግሮች መፈታት አለባቸው የሚል ጥልቅ መተማመን በመፍጠራችን ምክንያት ሸዋ ለኢንዱስትሪም፣ ለግብርና፣ ለማህበራዊ ልማት ስራዎቻችን ትልቅ እድል የፈጠረ
ሁኔታ ነው ያለው ማለት ነው። በህግ ማስከበር ተግባራትም በንግግር የሚያምን ማህበረሰብ እንዲፈጠር በተደረጉ ጥረቶች የተሻለ የሰላም ሁኔታ መኖሩ ተገምግሟል። ህዝቡ ለሰላም መስፈን በቀዳሚነት እየተሳተፈ በመሆኑም አንገብጋቢ የህዝብ የልማት ጥያቄዎች ምላሽ እያገኙ መሆኑን የቡልጋ ከተማ አስተዳደር ተቀዳሚ ምክትል ከንቲባው ውድነህ አየለና የእንሳሮ ወረዳ አስተዳዳሪው አከበርኸኝ አላማው ተናግረዋል። አሁን የውሃ ግንባታችን በጥሩ ደረጃ ላይ ይገኛል። በተመሳሳይ የመብራት ዝርጋታ ስራ እየሰራን ነው። በከተማው ውስጥ እንደዚሁ የመናኸሪያ አገልግሎት አልነበረም። ይህም የማህበረሰቡ ጥያቄ ነው። እሱን ለመፍታት ብዙ ርቀት ሄደናል። አካባቢው እንዲረጋጋ የበለጠ ጥረቶች የተደረጉበት አለ። እነዚህ መፈጠራቸው ደግሞ አንጻራዊ ሰላም እንዲፈጠር አካባቢው ላይ በመንግስትና በፓርቲ በኩል ያቀድናቸው እቅዶችን የበለጠ የልማት ግቦችን ለማሳካት ጥረት እየተደረገ ነው ያለው። ጫካ የነበሩ ወንድሞቻችን እህቶቻችን በመመካከር ወደ መደበኛ ስራቸው ተመልሰው እንዲሰሩ የከፋቸውንም ነገር በምክክር ፈተኑ። በጋራ የስራ እድል ተፈጥሮላቸው በመስራት ላይ መንግስትን እየደገፉ ያለበት ሁኔታ ነው ያለው። የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ኤልያስ አበበ እንዳሉት ደግሞ በቀጣይ ጊዜያትም በሁሉም የዞኑ አካባቢዎች ሰላምን በማስፈን ማህበራዊና ኢኮኖሚያዊ አገልግሎቶችን በተሟላ መልኩ ለህዝብ እንዲደርሱ መሪዎች በትኩረት የሚሰሩ ይሆናል። አሁንም የሰላም እጦት፣ የዜጎች መፈናቀልና ሞት እንደዚሁም ዘርፈ ብዙ ውድመቶች መኖራቸውን ያመላከቱት አቶ ኤልያስ ህዝቡ የጀመረውን አጋዥነት ይበልጥ እንዲያሳድግ በማስቻልም ሰላምን የማጽናት ተግባሩ ተጠናክሮ ይቀጥላል ብለዋል። በፊዚካል ስራ አፈጻጸሙ በጣም ውጤታማ ነው ማለት እንችላለን። ፈተናም እያለ የሰላም ችግሮም የጸጥታ ችግሮም እያለ ያልበገረው አካባቢ ነው። ይሄ ደግሞ ከአመራሩ የከፈለ መስዋዕትነት ነው። አጠቃላይ መንግስት ሰራተኛው መላይሻው ህዝብ የከፈለ መስዋዕትነት ነው ብለን ነው የምናምነው። ይሄን ደግሞ የበለጠ ብናጠናክረው አሁንም የሰላም እንቅፋቶች አሉ በብዙ አካባቢዎች። አሁንም የዜጎች ሞት አለ። አሁን እሱን ለማሻሻልና በዘላቂነት ችግሩን ለመፍታት የሚያስችል የአመራር ሁኔታ የህዝብ ሁኔታ መፍጠር አስፈላጊ በመሆኑ ምክንያት በሚቀጥለው 6 ወር ደግሞ የተሻለ አቅጣጫ አስቀምጠን በሁሉም ስራ በፓርቲም በመንግስትም ስራ ውጤታማ ስራ ለመስራት ተዘጋጅተናል ማለት ነው። በመድረኩ የሰሜን ሸዋ ዞን አስተዳደር የ6 ወራት የኢኮኖሚ ዘርፍ የስራ ግምገማም ተካሂዷል። በደብረ ብርሃን ከተማ ከ1 ቢሊዮን ብር በላይ ካፒታል ያስመዘገቡ ግዙፍ ፋብሪካዎች በዛሬው ዕለት ተመርቀዋል። ፋብሪካዎቹ የሀገር ውስጥ ፍጆታን ከመሸፈን ባለፈ ለተኪ ምርትና ለስራ ዕድል ፈጠራ ሚናቸው ትልቅ ነው ተብሏል። በላይ ተስፋዬን የተከታተለው አምራች ኢንዱስትሪዎችን ወደ ስራ ለማስገባት ከድጋፍና ክትትል ጀምሮ የሚያጋጥሙ ችግሮችን መቅረፍ የምርታማነት መጠናቸውን እንዲጨምር ያስችላል። በአማራ ክልል ደረጃ ነባርና አዳዲስ ኢንዱስትሪዎችን ወደ ስራ ለማስገባትም ትኩረት ተሰጥቶ በመሰራቱ ውጤት መመዝገቡን በምክትል ርዕሰ መስተዳደር ማዕረግ የከተሞች ልማት ዘርፍ አስተባባሪ ዶክተር አህመዲን መሐመድ ተናግረዋል። የክልላችን አምራች ኢንዱስትሪ ምርታማነት 2014 ላይ ከነበረበት ወደ 46.2% ከነበረው ምርታማነት በአሁኑ ሰዓት ወደ 62.4% ማደግ ችሏል። ይህ ምርታማነት ያደገው በቅርበት ከአምራች ኢንዱስትሪዎች ጋር በመስራትና ቀርቦ ችግራቸውን ማነቋቸውን በመፍታት እንደሆነ መረዳት ያስፈልጋል። በደብረ ብርሃን ከተማ አስተዳደር ወደ ምርት የገቡ 4 ኢንዱስትሪዎች የተመረቁ ሲሆን ባለፉት 7 ወራት ከ7000 በላይ በዘርፉ የስራ ዕድል መፈጠሩን የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ በድሉ ብሸት ገልጸዋል። ከተማችን የምትታወቅበት የኢንዱስትሪ የቱሪዝምና የእውቀት ከተማ እንድትሆን ትኩረት አድርጎ እየተሰራ ነው። በተለይም በዚህ ዓመት የክልላችን መንግስት አሻጋሪ እና ዘላቂ የልማት እቅድ አቅዶ ወደ ተግባር ገብቷል። ወደ ተግባር ከተገባባቸው የአምራች ኢንዱስትሪ ዘርፍ ዋነኛና ትኩረት ተደርጎ መስራት እንዳለብን በተግባባነው መሰረት በዚህ 7 ወር በአመቱ ወደ 18 ኢንዱስትሪዎችን ወደ ምርት እናሸጋግራለን ብለን ትኩረት ሰጠን። እስካሁን በ7 ወሩ 15 ኢንዱስትሪዎችን ወደ ማምረት አሸጋግረናል። ከዚህ ውስጥ እስካሁን 5 ኢንዱስትሪዎች ለምርቃት የበቁበት ሁኔታ ነው ያለው። በዚህ 7 ወር ከ7000 በላይ ዜጎች የስራ ዕድል ፈጥረዋል። አብዛኛው የስራ ዕድል የተፈጠረላቸው ቋሚ የስራ ዕድል። በተያዘው በጀት ዓመት በአማራ ክልል 85 አምራች ኢንዱስትሪዎች ወደ ምርት መግባታቸውን የገለጹት የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ ናቸው። በዚህ በጀት ዓመት ባለፉት 6 ወራት በክልላችን 70 መካከለኛ፣ 15 ከፍተኛ በአጠቃላይ 85 አምራች ኢንዱስትሪዎችን እንደ ክልል ወደ ስራ አስገብተናል። በዛሬው ዕለት የምናስመርቃቸው ኢንዱስትሪዎችን ባለፉት 6 ወራት ወደ ምርት እንዲገቡ በሙሉ አቅም እንዲያመርቱ
ማነቆቻቸው እንዲፈቱ ከፍተኛ ድጋፍና ክትትል ሲደረግባቸው የነበሩ በመሆኑ አንጻር በክልል ደረጃ የሚፈቱትን ጉዳዮች እንደ ክልል አሳይመንቱን ወስደን ለመፍታት በዚህ አጋጣሚ ዝግጁ መሆናችን እያረጋገጥ በዛሬው ኢንዱስትሪዎቻችን ላስመረቃችሁ ሁሉ በድጋሚ እንኳን ደስ ያላችሁ። የአምራች ኢንዱስትሪ ዘርፍን ለማነቃቃት ከአነስተኛና ጥቃቅን ጀምሮ በትኩረት መሰራት እንዳለበት በምረቃ ስነ ስርዓቱ ላይ የተገኙት ዶክተር አህመድ መሐመድ ገልጸዋል። የኢንዱስትሪ መሰረቱ አነስተኛና ጥቃቅን ላይ ያሉ ኢንዱስትሪዎች ናቸው። በክልላችን ከጥቃቅንና አነስተኛ ወደ መካከለኛ በተደረገው ሽግግር 2017 ላይ 196 አነስተኛና ጥቃቅን ወደ መካከለኛ ተሸጋግረዋል። በባለፉት 6 ወር በ2018 ደግሞ 93 የሚሆኑ ጥቃቅንና አነስተኛ ኢንዱስትሪዎች ወደ መካከለኛ ተሻግረዋል። እነዚህ ላይ ትኩረት ሰጥተን መሰረቱ ላይ ትኩረት አድርገን መስራታችን ለሀገራችን ለክልላችን ኢኮኖሚ በጣም ወሳኝ እንደሆነ የዓለም ኤክስፒሪየንሱ ያሳያል። የክልልና የከተማ አስተዳደሩ ከፍተኛ የሥራ ኃላፊዎች በተገኙበት የተመረቁ 4 አምራች ኢንዱስትሪዎች 1 ቢሊዮን ብር ካፒታል ያስመዘገቡ መሆናቸው ተገልጿል። የአድዋ ድል የቅኝ ግዛት ሰንሰለትን በጥሷል፣ ኢትዮጵያም የነጻነት ተምሳሌት እንድትሆን አስችሏል ሲሉ የኢትዮጵያ ቅርስ ጥበቃ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው ተናገሩ። የአድዋ ድል መታሰቢያ ሙዚየም 2ኛ ዓመትን ምክንያት በማድረግም የአድዋ ድል ትሩፋቶች ለዛሬው ኢትዮጵያና ለነገው ትውልድ በሚል መርሃ ግብር በሙዚየሙ አዳራሽ የፓናል ውይይት ተካሂዷል። ሰለሞን አሰፋ ተጨማሪ ዘገባ አዘጋጅተዋል። አድዋ የነጻነትና የድል ታሪካችን ነው። በታሪክ ማማ ላይ ቆመን ድልን የምናጣጥም ታላቅ ህዝቦች እንደሆንም ታሪክ ያስረዳል። የአድዋ ትሩፋቶች ለዛሬዋ ኢትዮጵያና ለነገው ትውልድ በሚል መሪ ሀሳብ የአድዋ ድል ክብረ በዓል ሲምፖዚየም ተካሂዷል። የአድዋ ድል አንድነትና አብሮነት እንዲጎለምስ ታላቅ ሚና እንደነበረውም አሚኮ ያነጋገራቸው የመድረኩ ተሳታፊዎች ተናግረዋል። የኢትዮጵያ ህዝብ ቀርቶ ተፈጥሮ እንኳን የዘመተበት ጊዜ ነው። ይገርምሃል። ያንን ስትሰማ የት ላይ ነበርን የሚያሰኝህ ነገር አለ። አድዋ በአጠቃላይ የተመሰረተው በአንድነት ላይ ነው። አሁንም ልንይዘው ይዘነው ልንወጣ የምንችለው አንድነታችን ነው። አድዋ ሲነሳ ደስ የሚለው ስሜት አለው። አሁን ከአባቶች ለምንም ነገር ቢሆን እጅ መስጠት እንደሌለብን ተምሬያለሁ። ፍቅራችን ቢቀጥል አንዳችን ለአንዳችን እንደሆን ብንተሳሰብ ጥሩ ነው ብዬ ነው የማስበው። ከኛ የሚጠበቀው ተነሾቻችን ያስተምር በአብሮነትን ስለ አድዋ ታሪክን ወደፊት ምን እንደሚጠብቀን ምናምን መማርና አንድ ላይ በአንድነትን መስራት እንዳለብን። ከአድዋ ድል በፊት የኢትዮጵያዊነት ንቅናቄ እንደነበር የገለጹት የአድዋ ሙዚየም ዋና ዳይሬክተር ዶክተር ዮሴፍ ቤኮ የአድዋ ድል የቅኝ ግዛት ሰንሰለትን በጥሷል፣ ኢትዮጵያንም የነጻነት ተምሳሌት እንድትሆን አስችሏታል ብለዋል። አድዋ የጦርነት ድል ብቻ አይደለም። የውትድርና ትግል የሶቨርኒቲ የምንለው የሉዓላዊነት ብቻ ድንበር የተጠበቀበትም አይደለም። እነኚህን ማህበራዊ ምሰሶዎችን በተለይም ታማኝነት፣ አንድነት፣ ናሽናል ሪስፖንሲቢሊቲ የምንለው የሀገርን ኃላፊነትና የምንቀበልበት ያን አይነት አምድ የሚጥልልን ኤሰንስ ነው። በመድረኩ ላይ የተገኙት የኢትዮጵያ ቅርስ ጥበቃ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው የአድዋ ድል አንዱ ለሌላው የሞተበት የሰውነት ክብራችንና ኢትዮጵያዊነታችንን ያጸና በነጻነት ያለመደራደርን ጀግንነትንና አልሸነፍ ባይነትን ያጎለበተ ለኢትዮጵያውያን ደግሞ መተባበርና አንድነትን በማውረስ ኢትዮጵያን በዓለም ላይ የነጻነት ተምሳሌት በማድረግ ረገድ የጎላ ሚና ያለው መሆኑን ተናግረዋል። የሞራል ልዕልናን የአድዋ ትውልድ አሳይቶናል። ከነሱ አሁንም ቢሆን አገር በመገንባት ሂደት በፖለቲካ ውጥንቅጦች ዙሪያ ሁልጊዜም መቻቻል፣ ይቅርባይነት፣ ምህረት አገርና ትውልድ ያጸናል እንጂ አይጎዳም። ይዋጣልን ዘራፍ እንደዚህ አይነቱ ነገር ነው። ዘራፍ የሚባልበት ጊዜ አለ። ያን የቁርጥ ቀን ሲሆን አንድ ትውልድ የየራሱ ዘመን ፈተና አለው። ያን ፈተና መወጣት አለበት። የትውልድ ትልቁ ችግር ምንድነው? የቤስት ስራ አሳድሮ ውዝፍ ሲተው ነው። ብዙ የፖለቲካ እንቅስቃሴዎች ነበሩ። እኛ በዛ ላይ ብዙ የፖለቲካ ውዝፍ ነበረን፣ ብዙ የኢኮኖሚ ውዝፍ ነበረብን። የአድዋ ትውልድ ልዩ የሚያደርገው ምንድነው? ድል አደረገ፣ ምንም አይነት እንትን አላመጣም። ከዛ በኋላ ወደ ምንድነው የገባ?
ቴሌኮሙኒኬሽን ወደ ማቋቋም፣ ባቡር መንገድ ወደ መስራት፣ ትምህርት ቤት ወደ ማቋቋም፣ ሆስፒታል ወደ ማቋቋም ነው ሄደው። የአድዋ ድል መታሰቢያ ሙዚየም 2ኛ ዓመትና የአድዋ ድልን ምክንያት በማድረግ በተዘጋጀው የፓናል ውይይት ላይ ከፍተኛ የፌዴራል መንግስት አመራሮች፣ አርበኞች፣ ተማሪዎችና ሌሎች የህብረተሰብ ክፍሎች ታዳሚ ሆነዋል። ተመልካቾች አሁን የዜና ሰዓታችን አጫጭር ዘገባዎችን ወደ እናንተ የሚያደርስበት ሰዓት ላይ ደርሷል። መሰረት መቅጫ አዘጋጅታቸዋለች። አብረን እንከታተል። ኢትዮጵያ በውሃ ዘላቂነትና ተደራሽነት ረገድ ግንባር ቀደም ሚና እየተጫወተች መሆኑን የአፍሪካ ህብረት የኢኮኖሚ ማህበራዊና ባህላዊ ምክር ቤት ሰክሬታሪያት ገለጸ። የምክር ቤቱ ሰክሬታሪያት ኃላፊ ዊሊያም ካሪው የኢትዮጵያ መንግስት እያሳየ ያለ የአመራር ሚና ለአፍሪካ ህብረት እጅግ መሰረታዊ መሆኑን ጠቁመዋል። የህብረቱ አባል ሀገራት በማንኛውም አባላት ዘንድ የተዘረጉ መልካም ተሞክሮዎችንና ፖሊሲዎችን በአርአያነት መጠቀም እንዳለባቸውም ተናግረዋል። በዚህ ረገድ የኢትዮጵያ መንግስት ለዘላቂ የውሃ አቅርቦትና ተደራሽነት አስተዋጽኦ የሚያደርጉ ፖሊሲዎችንና አሰራሮችን መዘርጋቱን ገልጸው ይህም ለሌሎች የአፍሪካ ህብረት አባል ሀገራት መልካም ተሞክሮ መሆኑን አስታውቋል። የኢትዮጵያ ዜና አገልግሎት ዘገባ ነው። ለቀጣዩ ትውልድ የተሻለች ሀገርን ለማሻገር በመደማመጥ ሰላምን ማጽናት ቀዳሚ አማራጭ ሊሆን ይገባል ሲሉ በሆሳዕና ሀገር አቀፍ የሰላም ኮንፈረንስ ተሳታፊ የሃይማኖት አባቶች ተናገሩ። የኢትዮጵያ ሃይማኖት ተቋማት ጉባኤ 6ኛው ሀገር አቀፍ የሰላም ኮንፈረንስን በማስመልከት የተዘጋጀው የፓናል ውይይት መድረክ በሆሳዕና ከተማ ተካሂዷል። የውይይቱ ተሳታፊ የሃይማኖት አባቶች እንደገለጹት ለቀጣዩ ትውልድ የተሻለች ሀገርን ለማሻገር በመደማመጥ ሰላምን ማጽናት ቀዳሚ አማራጭ ሊሆን ይገባል ብለዋል። የማዕከላዊ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ሰብሳቢና የጉራጌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መልከ ጼዴቅ እንዳሉት የሰው ልጅ ተከባብሮና ተደማምጦ በአብሮነት መኖር እንዳለበት የሁሉም ሃይማኖቶች አስተምህሮ ያስረዳል። ወንድሞች በአብሮነት ቢኖሩ መልካም ስለመሆኑ የመጽሐፍ ቅዱስ ቃል እንደሚያስተምርም አክለዋል። እኛ የሃይማኖት አባቶች ከልዩነት ይልቅ ተቀራርቦ በአብሮነትና በሰላም መኖርን መሰረት በማድረግ በተከታዮቻችን ዘንድ በጎ ዘርን በመዝራት ለትውልድ የተሻለች ሀገርን ማኖር ይጠበቅብናል ብለዋል። በመርሃ ግብሩ ላይ የኢትዮጵያ ሃይማኖት ተቋማት ጉባኤ፣ የማዕከላዊ ኢትዮጵያ ክልል ከፍተኛ አመራሮች፣ የሃይማኖት አባቶችና ሌሎች እንግዶች ተሳትፈዋል። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 6 ወራት 80 በመቶ ያክሉን የኤሌክትሪክ መሰረተ ልማት ግብዓት ከሀገር ውስጥ አቅራቢዎች ማሟላት መቻሉን ገለጸ። የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አንዋር አብራር እንዳሉት ጥራታቸውን የጠበቁ የተለያዩ ግብዓቶችን ለሀገር ውስጥ አቅራቢዎች ቅድሚያ በመስጠት እንዲያቀርቡ ተደርጓል። ይህም መንግስት የጀመረውን ሀገር በቀል ኢኮኖሚን ለማበረታታትና የሀገር ውስጥ ኢንቨስትመንትን ለማስፋፋት አገልግሎቱ ከወሰዳቸው እርምጃዎች አንዱ መሆኑን ተናግረዋል። በዚህም መሰረት 3944 የዲስትሪቢዩሽን ትራንስፈርመሮች፣ ከ32000 በላይ ኢንሱሌተሮች፣ ከ97000 በላይ የትራንስፎርመር ፕሮቴክሽን እቃዎች፣ ከ32000 ሜትር በላይ ኮንዳክተርና ኬብሎች እንዲሁም ከ201,000 በላይ የተለያዩ የሃርድዌር እቃዎች በሀገር ውስጥ አቅርቦት መሸፈኑን አብራርተዋል። አገልግሎቱ ለደንበኞቹ ፈጣን ምላሽ ለመስጠትና የግብዓት አቅርቦት ውስንነትን ለመቅረፍ ሀገር በቀል አምራቾችን እያበረታታ መሆኑን መናገራቸውን የኢትዮጵያ ዜና አገልግሎት ዘግቧል። ተመልካቾች ሁሉንም የአሚኮ ዝግጅቶች በቀጥታ መከታተል ስትፈልጉ አሚኮ ላይቭን ከፕላይ ስቶር አውርዳችሁ መከታተል ትችላላችሁ። ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ የተዘጋጁ ዘገባዎች እኒህን ይመስሉ ነበር። አብራችሁን ስለነበራችሁ እናመሰግናለን። ዘገባዎቹን አንዱ አለመናን ወደ እናንተ አደረስኩ። ጤና ይስጥልኝ።